አሳክሞ ደክሞ ነው ካጣ በኋላ ነው ሚዲያ ላይ መምጣት ያለበት እንጂ ሁሉም ሰው ችግር አለበት፣ የቤት ችግር አለበት። ዝም ብሎ ወጥቶ ሚዲያ ላይ ሊለምን ወይ ደግሞ እርዳታ ሊሰበስብ አይመጣም። ወላሂ እኔ እንደዛ በጣም ይከብደኛል። እኛ አሁን ዩቲዩበሮች ስንባል ወይ ደግሞ የምታውቁን አንድ ቀን ለራሳችን እርዳታ ብለን ወጥተን አናውቅም። ያው ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናቸው? ሰላም ናችሁ? ጠፍተናል። ዳውድ ጋር ነበርን። እንግዲህ በጣም ያው ቤተሰብ ስለነበረ ቪዲዮ ተሰብስበን መስራት አልቻልንም። በጣም እንግዳ ስለበዛ ነው እንዳውም ወደ ቤታችን የተመለስነው። እንግዲህ ልጅና ልጅ ሲገናኝ ራሱ ሀዋን ይዣት ሄጄ ነበረ። ቤቱን ቀውጥ ሲያረጉ ነው የመጣ ነው እላችኋለሁ። እንዴት ናችሁ? ሰላም ናችሁ? አላ የሰው ልጅ የብዙ አመት ድካም በአንድ ጊዜ ስታጡት አስባችኋል? በጣም ብቻ አልহামዱሊላህ ዋናው እሱ መኖሩ ነው በህይወት። የሰው ልጅ አደጋም ቢሆን በሰው ልጅ ላይ የሚደርሰው ነገር ከባድ ነው። ሰው ከሄደ አይመለስም። ንብረት ሊመለስ ይችላል። ያው አለን ስትሉ ባንዴ ባዶ ሊያስቀራችሁ ይችላል። ይሄን ነገር ተደጋጋሚ ቪዲዮ ሰራለሁ ነው። እኛ ሰዎች ስንባል አለን አይባልም። የምሬን። ምክንያቱም ባዶ ሊያረገን ይችላል በአንድ ቀን። እኛ አለን የምንለውም በአንድ ቀን አለ አይደለ ባዶ ሊያረጋችሁ ይችላል። የሰራችሁት ቤት ይቃጠላል፣ ንብረት ይቃጠላል። ምን ልበላችሁ ብቻ ምን እንደምላላቀው ግሩፕ ከፍተናል። ሊንኩን እዚህ ላይ አስቀምጥላችኋለሁ። የዋትስአፕ ሊንክ ገብታችሁ መርዳት የምትፈልጉት እንድትረዱን እንፈልጋለን። ለብቻ የምንጋፈጠው አይደለም። እንደምላችሁ አላውቅም። እስቲ ሀዋት አብራችሁ ሰላም አለይኩም ወራህመቱላሂ በጣም የሚያሳዝን ነው። ልጅ ሰርቶ ይከፍለዋል። ሰው ጤና ካለውና ምን ካለው ሰርቶ ሊከፍል ይችላል፣ ብዙም ሊያገኝ ይችላል። ግን አሁን ላይ ሰርቶ የሰውን እቃ ወይም ደግሞ የሰውን እንትን ሰርቶ ለመክፈል በጣም ነውና የሚከብደው። እና እናንተም ደግሞ ባላችሁ አቅም በእናንተም እንድትረዱን። ያው ዳውድ ማለት ጀማል ነው። በቃ እኔ በጣም ነው ያዘንኩት። በሰዓቱ ስሩ ስለሌለን ትናንትና ነበር የባለፈው ሰዓቱ ላይ አልደረስንለትም፣ ግን ደርሰናል። እንግዳም ስለነበረ ቤት ውስጥ በጣም ሰው ብዛት ስለነበረ እውነት ነው። ያው ንብረት ማለት ያው የለፉበት ብዙ ነገር ያየበት ነውና ደርሰን ነበረ። አልተመቸችም ቪዲዮም ለመስራት። ተመልሰናል ዛሬ ቤታችን። እንግዲህ ሰሚራና ወንድማችን ዳውር ላይ የደረሰበት አደጋ በጣም የሚከብድ አደጋ ነው። ፈጣሪ ብቻ እሱ በአመጣበት በላይ አድርጎ የሚመልስለት ያደርግለት። ሁላችንም እናንተም ደግሞ እንድትተባበሩት እርዳታውን ደግሞ የምትችሉትን አቅም የሰው ልጅ መቼም ባለው ነው እና እንድትረዱን። እኔና ጀማልም ደግሞ ያው ዳውድ ማለት ታውቃላችሁ ብዙ ነገር። እኔ ብቻ አላቅም፣ በጣም ነው ያዘንኩት። እኔ የአባቴ ሞትና የዳውድ እቃ መቃጠል በአንድ ነው የሆነብኝና እንዴት ሰው በድንገት በአንድ ቀን አዳር እንዴት ሁሉ ንብረት ሊያጣ ይችላል? አላህ ያመጣብን ጉዳይ ስለሆነ አልহামዱሊላህ ማለት ነው። በህይወትም በሰውም ይመጣልና አልহামዱሊላህ ብለናል። ግን ደግሞ እናንተም ባላችሁ አቅም እንድታግዙን እንድትረዱን እንጠይቃለን። እና የኛ ውድ ቤተሰቦች ወደ እናንተ ያው ሲከፋንም ቢሆን ስንደሰትም ቢሆን ወደ እናንተ መተን መጠየቃችን ስለማይቀር እባካችሁን የምትችሉትን አቅም። በጣም ነውና የከሰረው በጣም ነው። ያው አደጋውም አይታችሁታል። እኔ እንጃ ብቻ ያጋጠመው አጋጣሚ በጣም ያልታሰበ
እኔ ትናንት ወንድሜ እንደዛ ሲያለቅስ በጣም ውስጥ እንትን ያለውና በክፉ ጊዜ ደራሹ እሱ ነው። በክፉ ጊዜም ደራሽ ነኝ አለ አይደለ? እኛ ቤተሰብ ይታመማል፣ የምሬ ነው። ከዚህ እስከ አዲስ አበባ ሄዶ ምናምን አለ አይደለ? አሁን አንዳንድ ሰው ቤተሰብ ሲታመም እርዳታ ይጠይቃል፣ ሰፍ ብሎ መጥቶ ማለት ነው። እሱ ምንም አይነት ንብረት ያለው ሰው እኮ ማለት ነው እርዳታ ሲቀርብ ሰው ፊት ወላሂ ነው የምላችሁ ያለውን ንብረት ሽጦ አሳክሞ ደክሞ ነው ካጣ በኋላ ነው ሚዲያ ላይ መምጣት ያለበት እንጂ ሁሉም ሰው ችግር አለበት፣ የቤት ችግር አለበት። ሰው ዝም ብሎ ወጥቶ ሚዲያ ላይ ሊለምን ወይ ደግሞ እርዳታ ሊሰበስብ አይመጣም። ወላሂ እኔ እንደዛ በጣም ይከብደኛል። እኛ አሁን ዩቲዩበሮች ስንባል ወይ ደግሞ የምታውቁን አንድ ቀን ለራሳችን እርዳታ ብለው ወጥተን አናውቅም። ያው አጋጣሚ ሳንፈልገው መጣብን፣ ሳንፈልገው። ምክንያቱም ይሄ ነገር ፈልገነው አይደለም። ሰው በሌሊት በቃ በደረቅ ሌሊት ነው ይሄ ነገር የተከሰተው። አለ አይደለ? ቀለል ያለ ነገር እኮ ቢሆን ማለት ነው ወላሂ ሰው ፊት ላንቀርብ ማለት ነው። ምክንያቱም እስከዛሬ የሰራ ነው የት ሄዱብን። ግን አለ አይደለ? ሙሉ የማንችለው ነገር ምክንያቱም ፊት ለፊት ሱቁ ነው ሙሉ ዕቃ የተደረደረበት፣ ከኋላ ደግሞ መጋዘን ነው። አንድ አካባቢ መሆኑ እኮ ነው ከባድ። መጋዘን ዕቃ የሚቀመጥበት እንግዲህ የሰው አማና ተደርድሮ የሚቀመጥበት ይሄ ሁሉ ነገር በቃ ቢያንድ ሲያደርገው በጣም ይገርማልና አጋጣሚው ከባድ ነው። ለዛ ነው እዚህ ጋር ይሄን ነገር ለማምጣት የተገደድነው እንጂ እስከዛሬ ለሰው እርዳታ እንሰራለን እንጂ አልሐምዱሊላህ ሰው ፊት ቀርበን አናውቅም፣ ጎሎብንም አያውቅም። ብቻ እኔ እንጃ ሰሚራና ዳውር ላይ እንደዚህ አይነት አደጋ ይፈጠራል ብዬ ያለው በሰው ልጅ ላይ ብዙ ነገር ይታሰባል፣ ግን በእነሱ ላይ እንደዚህ አይነት ይፈጠራል ብዬ በጭራሽ አላሰብኩትም። ደግሞ ምንም ማድረግ አይቻልም ካለ የመጣ ነገር እና ሁላችንም እናንተም እና ማለት ነው አንዳንዴ የማይታሰብ ነገር ታውቃላችሁ። አሁን እኔ ምን ይመጣብኝ የሆነ ነገር ካለፈ በኋላ እኮ አሁን ሳውዲ ላይ ሆኜ ሾርጣ ቤት ላይ ወጥቼ ሲይዘኝ ቤት ላይ ባልወጣው አጥር ስር ባልተቀመጥኩ እኮ አያዩኝም። ሽንት ቤት በገባው አያዩኝም ብዬ አሰብኩኝ። ሾርጣው እኮ ይዞኝ እስር ቤት ሲገባ ነው። እና ይሄ ዕቃ አንድ ቦታ ተሰብስቦ ባልተቀመጠ ምን አለበት ሱቅ ብቻ ዝም ብሎ ደርደር ያለ ለማሳያ ቢቃጠል አለ አይደል? የሆነ አመቻችታችሁ አታቃጥሉት፣ አስባችሁበት አይቃጠል። ብዙ ነገር ይመጣባቸዋል። የሆነ ነዳማ አለ አይደል የምትለድሙ። እንደዚህ አይነት ነገር ዝም ብዬ ሳስብ ወላሂ ይገርመኛልና አዱንያ እንደዚህ ናት። ያው ታውቃላችሁ በነፍስ የመጣ በገንዘባችሁ ካላችሁ ይሄዳል። እኔ ከዚህ በፊትም ያ የሶፋ ቃጠሎ ታሪኩን ያወራኋችሁ መጥቼ ሶፋ ሲቃጠልብኝ ያ እንግዲህ ትንሽ ነገር ነው። አልሐምዱሊላህ ገባችኋል? በትንሽ ነገር ያልፍላችኋል። ይሄ ደግሞ በትልቁ እና አላህ ይጠብቀን ሁላችንም። ምክንያቱም የሰው አማና ሰብስበን ብር ሳይሞላቸው ሲቀር አስቀምጥ የምሬ ነው የምላችሁ። አስባችኋል? ይሄ ነገር ወደ እኔ ጋር ቢሆን የምሬ ነው እኔ ጋር ያለ አማና ማለት ነው ልነግራችሁ አልችልም። ማንም ሰው እንደኔ የሰው አማና ይዟል ብዬ አላስብም። ከማንም በላይ ሰው ይወደኛል፣ ሰው ያምነኛል። የሰው አማና አንገት ድረስ ነው። በጣም አሁን ከባድ መሆኑ የሰው አማና ማስቀመጥ ከባድ ነው። አየር ባየር የሆነ ነገር ተሰርቶ ካልሄደ በስተቀር እንደዚህ ተደርጎ መሰብሰቡ ለእንዲህ አይነት ቀን ያጋልጣል። የምሬ ነው እና በጣም ከባድ ነው። አላህ ይጠብቀን። ያው እሱ ታስቦ አይመጣም። አላህ የሚያመጣባቸውን ጉዳይ እሱ ነው የሚያውቀው። የሚመልሰውም የሚወስደውም በቃ እሱ ነው። ንብረት የሚሰጣችሁ እሱ ነው። የሚፈጥራችሁ የሚገላችሁ እሱ ነው። እና መናገር የምፈልገው ይሄን ነው። የግሩፕ ሊንክ መጀመሪያ ኮሜንት ላይ አኖርላችኋለሁ። እየገባችሁ በዛ ሊንክ እስቲ ዋትስአፕ ላይ ነው። የሰው ልጅ ከሌለው ባይረዳም ሀሳብ መስጠቱ አይከፋም። በዛ ገብታችሁ ሀሳብ እንሰጣጥ።
የቻልነውን ያህል መቼም ሙሉ ንብረት በሰው ገንዘብ ተሰብስቦ ልንመልስ ባንችልም የተወሰነ አገዝ እናድርገው ነው ሁላችንም በአቅማችን ልላችሁ ነው። ብቻ አላቅም እኔ እንደዚህ በራሴ ጉዳይ ሰው ፊት ቆሜ አላቅም። በጣም ይከብዳል ወላሂ ላዚም። የራሳችሁን ንብረት አታችሁ ሰው ፊት ስትቆሙ ወላሂ ከባድ ነው። እንዴት እንደሚከብድ ሰው ፊት የሰውን ስንሰራ በጣም ይቀልል ነበር። የሰው ስንሰራ እርዳታ አድርጉ ተብለን ወላሂ በጣም ቀላል ነበር። ግን ለራሳችሁ እርዳታ ለመስራት ወጥታችሁ እንዲሁነናል ለማለት ወላሂ በጣም ከባድ ነው ከምነግራችሁ በላይ። እነዚያ ሰዎች እንዴት ቻሉት እርዳታ አድርግልን ሲሉ የነበሩት እንዴት ቻሉት እያልኩ ነው አሁን በውስጥ። ምክንያቱም በጣም በቃ ከባድ ነው ሰው ፊት መቆምና ሰው ፊት አያስቆማችሁ። የምሬ ነው። የራሳችሁን ገንዘብ አያሳጣችሁ ብዬ ነው ዱዓ ማረግላችሁ።